እሺ የሆነ ማቆስ ሆነውና ውሰድ በቃ አንተ ውሰድ ስለኝ ሙሉ ሰበሰቡ። ምልክት እንዲሆንለት ነው። ከነዚህ ቁልፎች ግማሹን በሱ እጅ አየሁ። አሜን ሃሌሉያ። አሳልፎ የሰጠው አሜን ሃሌሉያ። ከጥቂት ጊዜ በኋላ ባንተ ህይወት በጣም መገረም ይሆናል። አሜን ኢየሱስ በጣም መገረም ይሆናል። ምን ይሆናል? መገረም ይሆናል። አሜን ለሳባው ሲድትገባ እንደዚህ አየሁ። እስከዛ ድረስ በቃ ልቀህ እንድትሄድ አዲስ አበባ ገባለሁ የሚል ሐሳብ አለኝ። አዲስ አበባ ገባለሁ ብለህ እኔ ክላሱን ከጨረስኩ በኋላ ወደ አዲስ አበባ ገባለሁ። ክላስ እንደጨረስክ አዲስ አበባ ልትገባ ነው ያሰብክ ያለው። ክብር አምጡ ስለ ኢየሱስ። ካለበት አካባቢ ያወጣሃል፣ ግን እስከ አዲስ አበባ ትቆያለህ። ትቆያለህ። እግዚአብሔር ላንተ ያዘጋጀው ስፍራ አለ። አሜን። እጅግ በጣም ትገረማለህ፣ ትደነቃለህ። አሜን። በዚህ ዓመት አጥብቀህ ጸልይ፣ በጣም ጸልይ። እጅም በአፍ የሚያስጭን ታምራት ባንተ ህይወት ይሆናል። አሜን። አንተ እኮ ክላስ በእጅህ እንደዚህ የተቀመጥከው ሰው አደገኛ ክላስ እኮ ይዛል። አሜን ወይ አሜን። አደገኛ ክላስ ይዛል። አሜን። ስናይፐር የሚባል የሚገርም ታምራዊ መሳሪያ ይዛል። አዎ በጣም በሚገርም ብዙ እንዴ አሜን። ማታ የሆነው ነው። ማታ ኃይለኛ ዛፍ ነበር በር ላይ ማለት ነው። በጣም ለም ዛፍ ነው። እግዚአብሔር የብዙ ትውልድ አቅምና ጉልበት የበላው ነገር ባንተ ይመታል። አሜን። ጸሎቴ ነው። አሜን። እያገለገለም ሳያገለግልም ቤት ተቀምጦ ሃይማኖተኛ ሆኖ የጨለማ ዕውቀትን ተቀብሎ ለተቀመጡ ሰዎች ሁሉም እግዚአብሔር መፍትሄ እንዲሆን በኢየሱስ ስም አጸናው። አሜን። ተባረክ። አሜን አሜን። በዚህ መስመር ማታ ከኔ ጋር በራእይ የነበረ ሰው በዚህ ረድፍ ምን አየ? አብረን ነበርና ማታ በጌታ በኢየሱስ ክርስቶስ የዘላለም ስም እግዚአብሔር በኔ ተመስሎ መልአኩን ወደ አንተ ልኮልሃል። አሜን። በኢየሱስ ስም የሚገባህንና የሚያስፈልግህን በሙሉ በክርስቶስ ኢየሱስ ጌታ ስም አሟላውልኝ። አሜን። በኢየሱስ ስም ሰጠው። እግርሽን ሊሰብር እግርሽን ምን ሊያደርግ ሊሰብር። አንቺ እኮ እንደ አንሸራቶሽ ምንም በሌለበት እንደ አንሸራቶሽ እንድትሰበሪ ተሰርቶብሻል። ትናንት ነው አንሸራቶሽ። አዎ እሺ። ከዛስ ግድግዳ ይዘሽ አዎ ተረፈች። አሜን። በኢየሱስ ማነሳውት። አሜን። በኢየሱስ ማነሳውት። አሜን። ነፃ ነሽ። አሜን። አንቺ እኮ በውሃ ላይ ትራመጃለሽ፣ በባህር ነገር ላይ ስለ ጴጥሮስ ይሰጠኛል። ጴጥሮስ አሳ አጥማጅ ነበረ። ነገር ግን በባህር ላይ በባዶ እግሩ ተራምሮት አያውቅም አይደለም? ሁል ጊዜ አሳ ሲያጠምድ በምን ላይ ነው የሚመላለሰው? በታንኳ ነገር አይደል? አሁን ያን ስራ ሲያቆም ወደ ኢየሱስ መጣ። ኢየሱስ ደግሞ ትናንትና በሚያውቀው አካባቢ በታንኳ ሳይሆን በባዶ እግሩ እንዲራመድ አደረገው። አሜን። ጴጥሮስ በሕይወቱ ዘመን ለመጀመሪያ ጊዜ የመራመድን ታምራት አገኘ። አሜን። ተናገሪ። የመራመድ ታምራት ያገኘኛል በይ። የመራመድ ታምራት ያገኘኛል። የመንቀሳቀስ ታምራት ያገኘኛል። የመንቀሳቀስ ታምራት ያገኘኛል። አንቺ በውሃ ላይ ስትራመጂ ያየ። አሜን አሜን። ኦኬ። አንቺ በውሃ ላይ እንደምትራመጂ ሌላ በውሃ ላይ ሲራመድ ያየ ሰው አለ። በዚህ ናሲ ና ምንድነው ያየኸው? ትናንትና ወዲያ ውሃ ላይ ስትራመድ እኔ ደነገጥኩ። ማን ነው የምትራመደው? እሱ ስትራመድ ከስ በላይ ለጌታ እግዚአብሔር
የመራመድን ተአምራት ይሰጥሻል። አሜን። ያንቺ ህይወት ያንቺ ነገር ከዛሬ ጀምሮ አሜን መራመድ ጀምሯል። አሜን። ይሄ በአቅምሽ ሳይሆን አሜን። ይሄ በጉልበትሽ ሳይሆን እውነት ይሄ በጥበብሽ ሳይሆን ሰማይን ምድርን የሰራ እግዚአብሔር ከዛሬ ጀምሮ በክብር ያራምድሻል። አሜን አሜን። ኢየሱስ ተስፋ ሊያስቆርጥሽ እጅግ የሚታገል መንፈስ አየው። ኢየሱስ ጌታ ነው። እውነት እንደዚህ በይ፣ በጨለማዬ ላይ ብርሃን ይበራል። ብርሃን ይበራልኛል። ቀኑ መሽቶ ሌሊት ጨለማ፣ ሌሊት ደግሞ ጨልሞብሽ አየውና ኮከብ ነገር ብርሃን መጥቶ ሲያበራልሽ አየ። ላንቺና ለቤትሽ አይጨልምብሽም። አሜን አይጨልምብሽም። አሜን። እግዚአብሔር ከዛሬ ጀምሮ ታምራዊ ጉዞ አሜን ያስጀምርሻል። አሜን። ላንቺ ያጸናውልሽ። አሜን አሜን። የፍቅሬ ቤተሰብ አየው። ፍቅሬ እሺ ፍቅሬ በቤት ተነስ እስቲ። ታዲያ ወንድሜ እኮ በሰይጣን የት ሀገር ነህ? በሰይጣን እጅ እኮ ተይዞ ነው ያለው። አዎ እሺ ይጠጣል። ወንድሜ እኮ ወይ በሰው እጅ ተወግቶ ሲሞት አየው። ፍቅሬ ነው። ስለ ፍቅሬ ደግሞ የማይሆን ክፉ ህልም ያየ ሰው አለ። እኔ ግን ሁለቴ ሶስቴ አይቻለሁ። ምን አየ? ሲሞት አየው። ሲሞት በጌታ በኢየሱስም ከፍቅሬ ላይ የሞትን መንፈስ ተወግቶ እንዲሞት የተሰራ ነገር በኢየሱስም ከላዩ ላይ አነሳሁት። አሜን። ተመቷል። እሱን ተው በቃ። አንተን ግን እዚህ ቀበቶ በምታስርበት አካባቢ እዚህ ጋር እዚህ በጣም ሊፈታተኒ ሰይጣን ይፈልጋል። ያመኛል። እዚህ ያመመ ነው አይደለም? ድነሃል። ሌላው ደግሞ ከሽንት ቱቦ ጋር በተያያዘ በጣም ዋጋ ሊያስከፍል ሰይጣን አሰርቶብሃል። ልክ ነው። ከመቼ ጀመረ? ትንሽ ሰዓት ቆይቷል እና ከዚህ መንፈስ ተፈታል። ነፃ ነህ። አገር ምድር ለካ እንድትሄድ ሰይጣን እኮ አሰርታባታለች። ሴት ነች ያሰራችባት። ሴት ነች። ምን ብሎ ነው ያገለገላት? እሷ እንደዚህ ትጠፊያለሽ። አዎ ጩና አውጣ። 5 ጊዜ ጩና ሂድ። በኃይል ጩና ሂድ። 2 3 4 የመጨረሻ ጩና ትልሃል ለዘላለም። በኢየሱስ ክርስቶስ ጌታ ስም ፈውስሽን አጸናው። እሺ ጫማሽን ይዘሽ